ቶኒ ዛሬ ሳምንት እግዚአብሔር የሰራው ስራ በጣም ብዙ ነው። መናገራችን ነገርም ደግሞ መጨረስ አልችልም። የዛሬ ሳምንት ነው። ዛሬ ሳምንት እዛ ቁጭ ብዬ ነበርና ዛሬ ሳምንት ሐሙስ ጠዋት ነው ለኔ ከዛ ደውሎ ኃይልና ጦርነት ውስጥ ነው ያለሁት። ጦርነት ውስጥ በእኔ ፊት ለፊት 5 ሰው ነው ያለው። እስቲ ቤተክርስቲያን ሂጂና እስቲ ለኔ እንኳን ሐዋርያ መጸለይ ሆነ ጸልያል። ሐዋርያ ሲሄድ ማግኘን ጌታ ካገኘ ያገኝ ካላገኘም የራሱ ጉዳይ ብዬ ብቻዬ በቃ ያለቀስኩ ተናድጄ መጥቼ እዛ ቁጭ ብዬ ነበር። መጨረሻ ላይ ነው የመጣው አምልኮ ላይም አይደለም የመጣሁት እኔ። ከዛ መጨረሻ ላይ አነሳ። ዛሬ ሳምንት አንስቶ እግዚአብሔር ከኃይልና ጦርነት ውስጥ ነው ያለው። ሳምንት ሙሉ አልደወለኝም። ምን ሆኖ ነው በእና ይሄ ተቆብዬ ብቻዬ ተጨናነኩ ነበርና ዛሬ ጠዋት ደውሎ ልክ እንደ ማሽን ጸጉር እንደሚቆርጥ የጥይት ፍንጣሩ ጸጉሬን እንደዚህ እንደ ማሽን ቆርጦ በስተጀርባ አንድ ነፍስ ጡርና ሕፃን የሸከመች ሴትያ ከደረቷ ገብቶ እናቴው ደረቷ ገብቶ ሕፃኑ ደግሞ ከኋላ እጁን ቆረጠ። እኔ አመለጥኩት። እግዚአብሔር ቸርች ልጅ አመልካለ ከኔ ጋር እግዚአብሔርን አመስግኑ። ሃሌሉያ አጨብጭብ ጉባኤው እልልታ ጭብጨባ ለጌታ ሃሌሉያ። መልእክቱ ሲተላለፍ የነበራችሁ አጨብጭቡ ለናዝሬቱ ለኢየሱስ። እንግዲህ እግዚአብሔር ይረዳናል። ካሁን በኋላ ቢፎር እና አፍተር የሚለውን በሚዲያ ላይ እናቀርባለን እና የሷ ቴስቲሞኒ ወይም ምስክርነት የሚገርም ነው። እንግዲህ የዛሬ ሳምንት ምንም መልእክት ተነግሮኛ አይደለም። ያው እዚህ ቸርች ጌታ ስናገር ነው የምንጸልየውና ጉባኤ መካከል እየጸለኩ እየሄድኩ በከባድ ሁኔታ ባልሽ አካባቢ ያለበት ቦታ ኃይለኛ ጦርነት ያለው አልኩ። በዛ ጊዜ በጣም እያለቀሰች እውነት ነው አለች፣ መሰከረች። ከናንተ ጋር እጆቻችሁን ዘርጉ ብዬ እነሆ በሰላም ያልፋሉ አለ። እግዚአብሔር ሰላም አደረገ። እንግዲህ በሚገርም ሁኔታ ከነሱ ጋር ሌሎች የነበሩ ሲመቱ እነሱ በሰላም እግዚአብሔር ከዛ እየዘነበ ከነበረው ከጥቂት ዝናብ እግዚአብሔር አትርፏል ባለቤቷን። ለዚህ ጌታ ታላቅ እልልታና ጭብጨባ